እነ ታደሰ ወረደ በዚህ ደረጃ በሰራዊቱ ላይ ቁማር ሲጫወቱ ከቆዩ በኋላ ሰራዊቱ ከመጠን በላይ በሆነ ቁጣ ገንፍሎ ወጥቶ የተለያዩ አደባባዮች ላይ በመውጣትና መግቢያ መውጫዎች መንገዶችን በመዝጋት እንዴት ወደ ጦርነት ገባን ለምንድነው ጦርነቱ በዚህ ደረጃ የተመራው የሚል ጥያቄ በውስጡ ሲብላላ የነበረ ሰራዊት ነው ዛሬ አደባባይ የወጣው ታጣቂዎቹ ራሳቸው እነ ደብረጽዮን በቁጥጥር ስር ሊያደርጓቸው ይችላሉ ካልሆነም ወደ አስመራ ወደ ኤርትራ ሊሸሹ ይችላሉ ሰላም ዝመጽእ ከምዚ እንትእከብ ሰላም እንትመጽእ ናይ ጸጥታ ተቋማትና እንትንሕሉ ሰላም ዝመጽእ ምስ ህዝብና ተራዳድና ሰናይ ምምሕዳር እንጊስና ይህን ኢልና ቀበሌ ዲያ ጣቢያ ዲያ ወረዳ ዲያ ዞባ ቀጥ ክትብልከ በተቀደደ ጫማና ባረጀ ዩኒፎርም በተቀዳደደ ዩኒፎርም እየዋለ ያደረ ያለውን ሰራዊት ጭራሽ አልፎ ያንን በጀት ለራሳቸው ቁማር መጫወቻ ያደረጉ ሰራዊቱን በተለያየ ስቃይ ውስጥ እንዲገባ በማድረጋቸው ከ60 እስከ 70% የትግራይ የሚሰጠን ግራንት በጀት ወደ ሰራዊቱ ነበር የሚገባው ይሄ ሆኖ ያለ ግን ሰራዊቱ ጫማ ባለማግኘት ልብስ ባለማግኘት ህክምና ባለማግኘት ኑሮ ባለመስተካከል ሲያማርር ነው የነበረው ሰላም ለእናንተ ይሁን የተከበራችሁ የመሆን መልቲሚዲያ ቤተሰቦች ሰበር መረጃ ደርሶናል እንደሚከተለው አቀርበዋለሁ መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው መሆን መልቲሚዲያን በሱፐር ቻትና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር ላይክ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ መሆን መልቲሚዲያ የአዲሱ ትውልድ ሚዲያ በዛሬው ዕለት በመቀሌ ከተማና በአካባቢው የህወሓት ወይም የቲዲኤፍ ታጣቂዎች በተለያዩ ምክንያቶች ማለት የተለያዩ ጥያቄዎችን በመያዝ ወደ አደባባይ በመውጣት በመቀሌ ከተማ የተለያዩ እንቅስቃሴዎችን እያደረጉ እንደሚገኙ ሰምተናል እነዚህ ታጣቂዎች እንግዲህ የሚያነሷቸው ጥያቄዎች አንደኛ የደሞዝ ክፍያ አልተፈጸመልንም የከፈልነው መስዋዕትነት እንደዚህ መና ሆኖ መቅረት የለበትም እኛ ለልጆቻችን የምናበላው የምናጠጣው አጥተን እነሱ ወደ 4 ኪሎ እያሰቡ ወይም ለመጓዝ እያሰቡ የሚኖሩበት ጊዜ መቆም አለበት የሚሉ የተለያዩ መፈክሮችን በማሰማት በመቀሌ አደባባይ በሰማዕታት ሐውልት እንዲሁም ደግሞ ወደ ከተማዋ መግቢያ መውጫዎች ላይ መንገዶችን በመዝጋት የተለያዩ ተቃውሞችን እያሰሙ ያለበት ሁኔታ እንዳለ ነው በዛሬው ዕለት የተገኙ መረጃዎች የሚያመለክቱት በመቀሌ ከተማና በአካባቢው ከፍተኛ የሆነ ውጥረት ነግሷል እንግዲህ የህወሓት ታጣቂዎች ይሄንን ጥያቄ እያነሱ ያሉት በዋናነት የዲዲአር ተግባራዊነት ለምን እንደተስተጓጎለ ማወቅ እንፈልጋለን ለምን የተቋረጠው በፕሪቶሪያው ስምምነት መሰረት የህወሓትና የመንግስት ስምምነት ምን እንደነበር ይታወቃል የትግራይ ታጣቂዎችን ትጥቅ ማስፈታት ከዛ በኋላ ትጥቅ ከማስፈታትም ባለፈ እነዚህ በተለያየ ምክንያት በሰዓቱ እነ ደብረጽዮን ባስነሱት የህልውና ትግል ብለው የትግራይን ህዝብና ትግራይን አደጋ ተጋርጦበታል ብለው አምነው ወደ በረሃ ሄዱ ወይም ከፌደራል መንግስት ጋር ውጊያ ሲገጥሙ የነበሩ ታጣቂዎች ወደ ሰላማዊ ህይወታቸው እንዲመለሱና ወደ ምንድነው ራሳቸውን ሊያቋቁሙ የሚችሉበት በመልሶ መቋቋም የተለያዩ ድጋፎች እንዲደረጉላቸው ነበር የዲዲአር ስምምነት የነበረው ነገር ግን እንኳን አይደለም የዲዲአር ተግባራዊነት ሊፈጸምና ሰራዊቱ ወደ ሰላማዊ ህይወቱ እንዲመለስ ለማድረግ አይደለም በየጊዜው በየወሩ የሚከፈላቸውን ወርሃዊ ደሞዝ እንኳን ሳይከፈላቸው በተቀደደ ጫማና ባረጀ በቆሸሸ ልብስ ለረጅም ጊዜ የሚቆዩበት ሁኔታ እንደተፈጠረ ጀነራል ጻድቃን በቅርቡ ኤንቢሲ ሚዲያ ጋር በነበራቸው ቆይታ የገለጹበት ሁኔታ እንደነበር ይታወሳል ስለዚህ ይሄንን ለሰራዊቱ የሚመደበው በጀት ደግሞ ለሰራዊቱ ብቻ ሳይሆን ፌደራል መንግስት ለትግራይ ክልል ጊዜያዊ አስተዳደር የሚመድበው አመታዊ በጀት
ከ60 እና ከ70% በላይ የሚውለው ለሰራዊቱ እንደነበር ገልጸዋል ጀነራል ጻድቃን። ነገር ግን ይሄ ለሰራዊቱ የሚመደበውን በጀት ጀነራል ታደሰ ወረደ ከዚህም በፊት ጊዜያዊ አስተዳደር ከመሆኑ ፕሬዝዳንት ከመሆኑ በፊት የሰራዊቱ መሪ ያለ ይሄንን ለሰራዊቱ የሚመደበውን በጀት በቀጥታ ወደ ሰራዊቱ እንዳይደርስ በማድረግ የተለያየ የፖለቲካ ደባ እና ቁማር ይጫወቱበት እንደነበርና ታደሰ ወረደ ጀነራል ጻድቃን አክለው መግለጻቸው ይታወሳል። ታደሰ የማይገባውን ኦፖርቹኒቲ አግኝቶ ነበር። ያን ኦፖርቹኒቲ ስኳንደር አድርጎታል። ኢትስ ታይም ቱ ሪኮል ሂም ናው ነው። የማይገባው ኦፖርቹኒቲ ምለው ምንድነው? ያለፈውን መፈንቅለ መንግስት የፕሪቶሪያ ስምምነት የፈጠረውን ጊዜያዊ መንግስት ተንኮል ሸርቦ ሰራዊት አደራጅቶ አንቀሳቅሶ በየጊዜው ቀጣይ የሆነ ተንኮል በመስራት መንግስት እንዳይሰራ ያደረገው እሱ ነው። እሱ ብቻ ግን አይደለም። የሰራዊቱን ስትራክቸር አስተካክሎ የተሻለ የጸጥታ ስራ እንዲሰራ አካል ያደርገው ይችል ነበር። አልሆነም። የሰራዊቱ ኑሮ ስልጠና ምናምንም በሰራዊት ደረጃ እንኳን ሲታሰብ ያም አልተደረገም። ማአት ገንዘብ ነው የሚፈሰው እዛ። ከ60 እስከ 70% የትግራይ የሚሰጠን ግራንት ባጀት ወደ ሰራዊቱ ነበር የሚገባው። ይሄ ሆኖ ያለ ግን ሰራዊቱ ጫማ ባለማግኘት፣ ልብስ ባለማግኘት፣ ሕክምና ባለማግኘት፣ ኑሮ ባለመስተካከል ሲያማርር ነው የነበረው። ይሄንን ምሬት ደግሞ ጊዜያዊ መንግስቱ ነው እኮ አንተ ላይ ችግር እየፈጠረ ያለው የሚለውን ራሱ የፈጠረውን ችግር ለጊዜያዊ መንግስቱ መምቻ ያደርገው ነበር። ነገር ግን ያንን ሰራዊቱ ደግሞ በጀቱ ሳይደርስለት ደሞዝ ሳይከፈለው የተለያዩ አገልግሎቶች ሳይደርሱት ሲቀሩ ልብስ፣ ጫማ በተቀደደ ጫማና ባረጀ በቆሸሸ ልብስ ወይም በተቀዳደደ ልብስ ዩኒፎርም የሚቆዩበት ሁኔታ ሲፈጠር ጀነራል ጻድቃን ጊዜያዊ አስተዳደሩ በጀት ስላልሰጠን ነው የሰራዊቱን በጀት ጊዜያዊ አስተዳደሩ ይዞ በመቆየቱ ነው እያለ በጌታቸው ረዳ ይመራ የነበረውን ጊዜያዊ አስተዳደር ለማፍረስ እና ታጣቂውን በህወሓት ዙሪያ ለማሰለፍ ይጠቀሙበት እንደነበር ይሄንን ተራ የፖለቲካ ትርፍ ለማትረፍ ይሰሩበት እንደነበር ጀነራል ጻድቃን አስረግጠው የነገሩበት ጊዜ እናስታውሳለን። እነ ታደሰ ወረደ በዚህ ደረጃ በሰራዊቱ ላይ ቆማር ሲጫወቱ ከቆዩ በኋላ ሰራዊቱ ከመጠን በላይ በሆነ ቁጣ ገንፍሎ ወጥቶ በመላው ከተማ በሚባል ደረጃ በመላው የመቀሌ ከተማ አካባቢዎች ሰማዕታት ሐውልትን ጨምሮ የተለያዩ አደባባዮች ላይ በመውጣትና መግቢያ መውጫዎች መንገዶችን በመዝጋት ጥያቄያችን ይመለስልን እስከዛሬ ደሞዝ ወደ 4 5 6 ወር ደሞዝ በተከታታይ ሳይከፈላቸው የቆዩ ሰራዊቱ አባላት ናቸው። ስለዚህ አንደኛ ደሞዝ ለምንድነው ያልተከፈለን? ሁለተኛ የሰራዊቱ በጀት የት ነው የሚውለው? በሶስተኛ ደረጃ የዲዲአር ተግባራዊነት ለምንድነው ያልተፈጸመው? በሚሉ ጥያቄዎች አካባቢውን ወረው የተለያዩ እንቅስቃሴዎችን እያደረጉ ያሉበት ነው ሁኔታ ነው ያለው። እነ ታደሰ ወረደ እናተርፍበታለን ብለው ቁማር ሲጫወቱበት የነበረው ሰራዊት አሁን በራሳቸው ላይ አፈሙዙን አዙሮ የተለያዩ እንቅስቃሴዎችን ለማድረግ እየሞከረ እንደሆነ አንዳንድ መረጃዎችም እየጠቆሙ ይገኛሉ። እንግዲህ ጀነራል ጻድቃን በቀደም የተናገሩትን ስለ ሰራዊቱ የተናገሩትን በጀቱን ህወሓት እያጭበረበረ ከ60 ከ70% በላይ ለሰራዊቱ ቢመደብለትም ጊዜያዊ አስተዳደሩ በጌታቸው ረዳም ዘመን አሁንም በታደሰ ወረደ ጊዜያዊ አስተዳደር ፕሬዝዳንትነት ዘመንም ለሰራዊቱ የሚመደው በጀት ከአጠቃላይ የትግራይ በጀት ከ60 እና ከ70% በላይ ቢሆንም ነገር ግን ለሰራዊቱ ምንም ሲደርሰው እንዳልነበርና የህወሓት አመራሮች ህወሓት ደብረጽዮን ታደሰ ወረደን ጨምሮ ባህላዊ ጀነራሎች የሚባሉት አሁንም የትግራይን ህዝብ ለጦርነት የሚቀሰቅሱት ሰዎች በተለያየ የሌብነትና የዝርፊያ እንቅስቃሴ ውስጥ ቢሆኑም ወርቁንም ዘርፈው መሳሪያውንም ሽጠው ምንም ነገር አድርገው የማይበቃቸው ሰዎች በመሆናቸው የሰራዊቱን ደሞዝ በተቀደደ ጫማና ባረጀ ዩኒፎርም በተቀዳደደ ዩኒፎርም እየዋለ ያደረ ያለውን ሰራዊት ጭራሽ አልፎ ያንን በጀት ለራሳቸው ቁማር መጫወቻ ያደረጉ ሰራዊቱን በተለያየ ስቃይ ውስጥ እንዲገባ በማድረጋቸው ራሳቸውን አደጋ ውስጥ የከተቱበት ሁኔታ እንዳለ ይታወቃል። ጀነራል ጻድቃንም የትግራይ ሰላም ፈላጊዎች ንቅናቄ የሚል ማህበር አቋቁመናል ብለው ሲናገሩ ይችን መረጃ ያለ ምክንያት እንዳልተናገሯት በእርግጠኝነት መናገር ይቻላል። ጀነራል ጻድቃን ያንን ኢንተርቪው ከሰጡ በኋላ ሰራዊቱ በዚህ ደረጃ በቁጣ ገንፍሎ እየተነጋገረ ወይም የተለያዩ እንቅስቃሴዎችን እያደረገ ያለበትን ሁኔታ ስናይ በእርግጠኝነት ይሄ ህዝባዊ እንቢተኝነት በትግራይ በውጤታማነት ሊተገበር እንደሚችል በእርግጠኝነት ሲናገሩ ነበር። ዛሬም እንደምናየው ከታጣቂዎቹም ባለፈ የተለያዩ የትግራይ ወጣቶች በአደባባዮች ላይ ወጥተው ሰላማዊ ሰልፎችን እያደረጉ ተቃውሟቸውን እያሰሙ ያሉበት ሁኔታ ነው ያለው። የታጣቂዎቹ እንቅስቃሴ ምን ይመስላል? ወጣቶቹስ ምን እያሉ ነው የሚለውን ነገር
በዛሬው ዕለት በመቀሌ ከተማ እየተከናወኑ ካሉ የተቃውሞ ሰልፎች መካከል አንድ ሁለቱን ልጋብዛችሁና ተመልሼ እመጣለሁ። እንግዲህ በዚህ ሁኔታ መቀሌና አካባቢው በዚህ አይነት ውጥረት ውስጥ ነው ያለው። እነ ደብረጽዮን ግን አሁን ይሄንን ቪዲዮ ለመቅረጽ ወደ ስቱዲዮ ከመግባታችን በፊት ህወሓት በራሱ ፔጅ ላይ ፌስቡክ ፔጁ ላይ የለጠፈው አንድ መግለጫ ነበር። አሁንም የእብሪትና የእንቢተኝነት መግለጫ ነው እያወጣ ያለው። የተለያዩ አካላት በትግራይ ህዝብና መንግስት መካከል ልዩነትን ለመፍጠር አሉባልታዎችና የውሸት መረጃዎችን በመስጠት ምናምን እያለ አሁንም የመጣበትን አደጋ የተገነዘበ አይመስልም። የነ ደብረጽዮን ቡድን አሁንም አመጽ ላይ ናቸው ያሉት፣ አሁንም ሽብር ላይ ናቸው ያሉት። አሁንም እንደዚህ በቁጣ ገንፍሎ እየወጣ ያለውን ታጣቂና ራሳቸው እንመራዋለን የሚሉትን ሰራዊት እንኳን የሱን ድምጽና ስሜት እንኳን መረዳትና መከታተል የሚችሉ ሰዎች አይደሉም። በቀደም ጀነራል ይሄ ባህላዊ ጀነራሉ ምግበ የሚሉት የትግራይ ማነው የህወሓት 50ኛ ዓመት ክብረ በዓል ላይ ምን ሲል እንደነበር እናስታውሳለን። ባህላዊ ጀነራል ኩሉ ከሎ አነ ይሕጎስ ሶ ኤቭሪባዲ ትግራዋይ ጀነራሊ ማለት ናይ ህዝብ ትግራይ ናይ ጀነራልነት ቫሊ ያ ንሕና እኮ ጀነራል ዝኾነ ሓቂ ዘይዛረበኩም ኣብ ወርዒ ኣብ ደጀና ዝተምሃርናዮ ሚሊተሪ ሳይንስ ሒዝና ኢና ንህዝቢ ትግራይ ኣብ ጎን ደው ኢልና። ኣነ ኣዲስ ኣበባ ከይደ ዝወሰድኩ ሓንቲ ነገር እየ ሰላም ዝመጽእ ከምዚ እንትንእከብ ሰላም ዝመጽእ ሰላም እንትመጽእ ናይ ጸጥታ ተቋማትና እንትንሕሉ ሰላም ዝመጽእ ምስ ህዝብና ተራዳድና ሰናይ ምምሕዳር እንጊስና ይህን ኢልና ቀበሌ ዲያ ጣብያ ዲያ ወረዳ ዲያ ዞባ ቀጥ ክትብል ከላ ሰላም እንትመጽእ በቃ እዚያ ሰላም እንትመጽእ ነንባዕልና ክንዳማመጽ ከለና ከምዚ ሰላም ዘምጽእ ትሕጂ ንገብሮ ዘለና ተተበታቲና ሰላም ኢልናማ ተወዲያ ነገር ሰላም ዝደልዩ እና በዚህ ሁኔታ ጀነራል ጻድቃንም አቶ ጌታቸው ረዳም ሲናገሩ እንደሰማነው እነዚህ የህወሓት ባለስልጣናት ደብረጽዮንን ጀምሮ ነታደሰ ወረደ በጊዜው አስተዳደሩ ያሉ አሁን አሸባሪው ህወሓት በሚባለው ስር ያሉ ሰዎችና እነ ሞንጆሪኖን ጨምሮ ማለት ነው። ከዛ ሲቀጥል ባህላዊ ጀነራሎቹ በሙሉ በተለያየ ህገወጥ እንቅስቃሴ ውስጥ የተሰማሩ በሌብነት ውስጥ ያሉ በጦርነቱ ጊዜም ያኔ በሰሜኑ ጦርነት ጊዜ ጦርነቱን ወደ ጦርነት ህዝቡ እንዲገባ የተደረገበት ምክንያት ከዚያ በኋላ ጦርነቱ የተመራበት ሂደት ለህዝቡ የተሰጠው መረጃና መሬት ላይ ያጋጠመው እውነተኛው ሁኔታ የተለያየ በመሆኑ እንዴት ወደ ጦርነት ገባን ለምንድነው ጦርነቱ በዚህ ደረጃ የተመራው የሚል ጥያቄ በውስጡ ሲብላላ የነበረ ሰራዊት ነው ዛሬ አደባባይ የወጣው። ከዛም ሲቀጥል ደግሞ ያ ጥያቄ እንዳይነሳባቸው ሰራዊቱንም ህዝቡንም በተለያየ መንገድ ለማፈን የሞከሩት እነ ደብረጽዮን ከቁጥጥራቸው ውጭ ሆኖ የህዝብ ጥያቄ አደባባይ መውጣቱን እየተመለከትን ያለበት ሁኔታ ነው ያለው። ከዚህ በኋላ ምን ሊሆን ይችላል የሚለው መቀሌም ደውለን ነበር። እንዲሁም አክሱም እና አዲግራት አካባቢ ያሉ የመረጃ ምንጮቻችን እንደጠቆሙን ከሆነ እነ ደብረጽዮን በተወሰነ ክልል ውስጥ ናቸው ያሉት። አሁን የራሳቸው ታማኝ ሰራዊት የሚባሉትን ይዘው
በተገደበ እንቅስቃሴ ውስጥ እንዳሉና ምናልባትም በጣም በቅርብ ጊዜ በዚህ ጊዜ ማለት ለመተንበይ ቢያስቸግርም ራሱ ሰራዊቱ የፌደራል መንግስት ወደ ትግራይ ገብቶ እርምጃ መውሰድ ሳያስፈልገው ራሱ የትግራይ ሰራዊት እና ደብረጽዮን በቁጥጥር ስር ሊያደርጋቸው የሚችልበት ሁኔታ እንዳለና ያም ካልሆነ ደግሞ ምናልባት ካመለጡ ወደ ኤርትራ ሸሽተው ሊያመልጡ የሚችሉበት እድል ሊኖር እንደሚችል ነገር ግን በዚህ ሁኔታ ሊቀጥሉ የሚችሉበት ከዚህ በኋላ ህዝቡንም ሰራዊቱንም ተቆጣጥረው እንደፈለጉ ሊመሩ የሚችሉበት እድል የመጨረሻው ምዕራፍ ላይ መድረሱን የተለያዩ መረጃዎች እየጠቆሙ ይገኛሉ። እንግዲህ እኛም በአካባቢው ያለው መረጃ እየተከታተልን የምናቀርብ ነው የሚሆነው። ፌደራል መንግስትም አሁን ከዚህ በኋላ ምን አይነት እርምጃ ሊወስድ ይችላል በተደጋጋሚ በሰራነው ቪዲዮ ፌደራል መንግስት ከዚህ በኋላ የህዝቡን ቁጣ እየተመለከተ ወጣቱ አደባባይ ወጥቶ እንደዚህ እየተናገረ ዝም ማለት የለበትም ይሄን ህወሓት የሚባል አሸባሪ ቡድን የሚመሩትን ሰዎች በቁጥጥር ስር አድርጎ ካልሆነም ደምስሶ የትግራይን ህዝብ ሰላም እና የኢትዮጵያንም ሰላም መመለስ አለበት የሚል ጥያቄ በተደጋጋሚ ስናነሳ ነበር። አሁን ደግሞ የትግራይ ወጣቶችና የትግራይ ህዝብ ብቻ ሳይሆን ራሱ የትግራይ ታጣቂ አደባባይ ወጥቶ በቃን እያለ ነው ደብረጽዮንን። አሁን ፌደራል መንግስቱ ምን አይነት እርምጃ ሊወስድ ይችላል በተከታታይ የምናገኛቸው መረጃዎች ካሉ እየተከታተልን የምናቀርብ ይሆናል። አሁን ባለው ተጨባጭ ሁኔታ ግን ትግራይ ውስጥ መቀሌ በተለይ መቀሌ ከተማና ዋና ከተሞች ላይ ያለው እንቅስቃሴ በጣም ውጥረት የተሞላበት እንደሆነ መረጃዎቻችን ይጠቁማሉ። እንዲሁም ያለው እንቅስቃሴ በገሃድ የሚታይበት ሁኔታ ነው ያለው። ታጣቂዎቹ ራሳቸው ደብረጽዮን በቁጥጥር ስር ሊያደርጓቸው ይችላሉ ካልሆነም ወደ አስመራ ወደ ኤርትራ ሊሸሹ ይችላሉ። የራሱ ደብረጽዮን ታማኝ ወታደሮችና እነዚህ ከነደብረጽዮን አፈንግጠው አደባባይ የወጡት ሰራዊት መካከልስ ምን ሊፈጠር ይችላል የሚለውን ነገር በንቃት እየተከታተል በተከታታይ ወደናንተ የምናቀርብ ነው የሚሆነው። ለዛሬ ወቅታዊ የሆነ መረጃ የተመለከትንበት ፕሮግራማችን ይሄን ይመስላል። መሆን መልቲሚዲያን ላይክ ሰብስክራይብ እና ሼር እያደረጋችሁ ቤተሰብ መሆናችሁንና በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም ላስታውሳችሁ እወዳለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ